እኔ አልሰበርኩትም እኮ እኔ ያመጣላችኋለሁ ቢካላችሁ የራሳችሁ እኔ አይመለከተኝም። ለምንድን ነው ጭከመትሩብኝ? ምንድን ነው አሁን ከኔ ምን ሆንኩኝ ነው? በቃ የመሰለኝ ነው። አብረን ነው አብራችሁ እንድታሩ ነው። አብረን ከኖርን አብረን እንደር። እናንተ እኔን ካላመናችሁኝ ደግሞ እኔ ሞት ይገኝ ሽማግሌ ሽማግሌ እኔ መሰለ ልጅ ሽማግሌ ልክ ጭራሽ ላኩልኝ ላኪልኝ ምን እኔ ልጅ ምን ካላክሽልኝ እኮ እኔ ሃይሚ ነኝ ሽማግሌ የምልከው። አዎ አንቺ ሃይሚ ላኩልኝ። እየቀለደ ነው የሆነ ነገር ነው። ማን ነው ነገር? አንተ ሙዳት ያዝበናት እኔ ምንም ማለት ነው። ሩኬ ሲጀመር አንተ ወንድና ስራው ሽማግሌ ይሰራል። ለምን ሲጀመር ምን አገባኝ? ለኔ ተላክልኝ ላኪልኝ። ከዛ ከፈለግሽ እንደዛ ሩኬ ምረን ነው ታው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? አለን። የዛሬ ርዕሴ በጣም ያሳዝናልም በጣም ይገርማል ማለት ነው። እንግዲህ መግቢያው ላይ እንዳያችሁ ሃይሚ ዛሬ በጣም ተከፍታ ነው እየመጣችው ማለት ነው። የተከፋችበትን ምክንያት ሰሞኑ ብሩኬ አብረን እንደር ሲላት አይ አብረን አናድርም ቀለበት ካላሰርክልኝ ብላ መልስ ሰጥታው ነበረ። ብሩኬም ደግሞ ተናዶ እንግዲህ እንደዛ ከሆነ ከእኔን ካላመንሽኝ ከእኔ አብረሽ ካኖርሽ አብረሽ ካላደርሽ በቃ ካንቺ ጋር መኖር አልፈልግም ማየትም አልፈልግም ብሎ ያለውን እቃ ይዞ ከቤት ወጥተዋል ማለት ነው። እንግዲህ ያው እቃው ይዞ ሲወጣ ሃይሚም በጣም ነው የተሰማት። ከወጣ በኋላ ስደውልለት ስልኩን አይሰራም። በማግስቱ ተመልሶ ወደ ሃይሚ ጋር መጣ ማለት ነው። ሲመጣም ደግሞ እንዳያችሁ ተመችቶሻል አይደለም እኔ አለ በመኖሬ ብሎ መልስ ሰጥቷታል። ሃይሚም ደግሞ ከማን ጋር ነው ያደርከው? ለምንድነው ስልክ ያላነሳህልኝ ብላ ስትጠይቀው ለምን ከኔ ጋር መኖር አልፈለግሽም አይደለም አብሬህ አልተኛም አብሬህ አላድርም እያልሽ እምቢ አላልሽኝም ብሎ መልስ ሰጥቷታል ማለት ነው። ሃይሚን ደግሞ ቀለበት ሳታስርልኝ አሁንም ቢሆን አንድ ላይ ማደር አልፈልግም ብላ መልስ ሰጥተዋለች። ሚፍታ ደግሞ ሃይሚን ምትወዳድ ከሆነ ከሃይሚ ጋር አብረህ ማደር የምትፈልግ ከሆነ ሽማግሌ ላክ ብሎታል። እንግዲህ ሚፍታው መልስ ሰጠው እንደሰማችሁ ብሩኬ እኔ ሳይሆን ሽማግሌ መላክ ያለብኝ ሃይሚ ናት ሽማግሌ መላክ ያለባት ብሎ መልስ ሰጥተዋል። ሲቀጥል ከመቼ ጀምሮ ነው ሴት ልጅ ሽማግሌ የምትልከው? ወንድ ነው እንጂ በሴት የለም። ብሩኬ በአንዳንድ ቃሉ ያው ይሳስታል ማለት ነው። እንደዛ መሆን የለበትም። ሴት ልጅ ሳይሆን ወንድ ልጅ ነው እንጂ ሽማግሌ የሚልከው። ሲቀጥል ሴት ሳይሆን ወንድ ልጅ ነው ልካ የሚያስረው ማለት ነው። እና ብሩኬ በጣም ተሳስተዋል። እንግዲህ አግባብ ባለው መንገድ ልካ አስሮላት አንድ ላይ መኖር አለባቸው እንጂ ቀለበት ሳያስርላት እንዴት አንድ ላይ መኖር ይችላሉ? አይሆንም። ይሄ አሁንም ቢሆን ሃይሚ ጎበዝ ናት። እውነቴ ነው የምላችሁ ጎበዝ። ብዙ ልጆች የሃይሚ ደጋፊ ሆናቸዋል። አውጋ ሃይሚ ማድረግም የለባትም። ነገ አንድ ነገር ቢከሰት የምትወቀሰው እሷ ናት እንጂ ያው እሷ አይደለም። ታውቃላችሁ ብዙ ጊዜ ሴቶች ናቸው እንጂ የሚቸገሩ ወንዶች ምንም ችግር የለባቸውም። ብሩኬ እኔን አታምኒዋ ወንድ ልጅ አይታመንም። በእርግጥ የፈለገ ንጹህ ቢሆን ወንድ አይታመንም። ንጹህ ነኝ ራሱ ቢሉ ሴጣን ያሳስታቸዋል ማለት ነው። ስለዚህ ሃይሚ በጣም ጎበዝ ናት ማለት ነው። ለማንኛውም ወገኖቼ ቪዲዮ ስታዩ ላይ ሰብስክራይብ፣ ኮሜንት ማድረጋቸውን አትርሱ። ሃይሚም ደግሞ በጣም ጎበዝ ጀግና ሴት ናት ማለት ነው። እንግዲህ ብሩኬ በጣም እየተሳሳተ ነው። አሁንም ቢሆን ቀለበት ይሰርላት፣ አንድ ላይ ይኑሩ። ሲቀጥል ሽማግሌ መላክ በወንድ ነው እንጂ በሴት አያምርም ማለት ነው። እና የዛሬ ቪዲዮን ይሄን ይመስላል። በሌላም ቪዲዮ እንግዲህ ደስ ባለ ቪዲዮ እንመጣለን ማለት ነው። ሃይሚና ብሩኬ አንድ ላይ ይሁኑ የምትሉ ደግሞ ላይክ ሰብስክራይብ አድርጉ። እንግዲህ ከሃይሚ ከጎንዋ ቁሙ ማለት ነው። አሁንም ቢሆን ቀለበት ሳያስርላት አብራ መተኛት የለባትም ነው ምለው እንደኔ ማለት ነው። እና ወገኖቼ እውነት በጣም ያሳዝናል። ብሩኬ ከቤት መውጣት አልነበረበትም። እቃውን ይዞ መውጣትም አልነበረትም። በጣም አጥፍተዋል ማለት ነው። ይቅርታ መጠየቅ አለበት።